ሶስተኛ ይቅር በላቸው የምትቃል ምንድነው? እዚህ ላይ ጌታ ሊቀ ካህናትነቱን ገለጠ። አባቴ ብሎ መንግስቱን ገልጧል። የሚያደርጉትን አያውቁም ብሎ መንግስቱን ጌትነቱን ገልጧል። ይቅር በላቸው ብሎ ደግሞ ሊቀ ካህናትነቱን ገልጧል። በዚህ ቃል ውስጥ ጌታ ሶስት ነገሮችን ገልጧል። አንደኛው መስዋዕት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን፣ ሶስተኛው ንጉስ መሆኑን ገልጧል። መስዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በሱ መስዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመስዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎት ነበር። አሁን ያ መስዋዕት ክርስቶስ መሆኑን ሲገልጥ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በኔ ደም በኔ መስዋዕትነት በኔ ስጋ መቆረስ በኔ ደም መፍሰስ ይቅርታን ስጣቸው አለ። ቅዱስ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአካለ ህላዌሁ ገብረ በዘያነጽህ ኃጣውኢነ፣ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይም ሲናገር ዝንቱቱ ደሜ ዘሐዲስ ሥርዓት ዘይትካው በእንተ ቤዛ ብዙሃን ለስርየተ ኃጢአት፣ ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ነበር። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ነው። ይቅርታ ስለነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት በይቅር በላቸው ደሙ እየፈሰሰ ይቅር በላቸው፣ የኔ ደም መፍሰስ የኔ ስጋ መቆረስ የኔ መገረፍ የኔ መሰቀል ለነሱ ይቅርታ ማግኘት ነው ይቅር በል አለ። እዚህ ውስጥ መስዋዕትነቱን ገለጠ። ሁለተኛ ይቅር በል ብሎ አቅራቢ ነው። ይቅር መባያ ይቅርታ የሚያሰጥ ደም መስዋዕት ነው ሆኖ ቀርቧል። ይቅርታ አስባይ ይቅርታውን አቅራቢ ሊቀ ካህናቱ ደግሞ ሆኖ ራሱ ይቀርባል። ይቅር በል ብሎ የሚያቀርበው ሊቀ ካህናት እሱ ነው። ይቅር በል ብሎ የሚያቀርበው መስዋዕትም የገዛ ደሙን ነው። ቅዱስ ጳውሎስም በዕብራውያን እንደነገረ የገዛ ደሙን ይዞ ገባ እንዳለ ይቅርታ ለማሰጠት ይቅርታ ለመስጠት ያቀረበው መስዋዕት የገዛ ደሙ ነው። ለሊሁ በግ ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ብሎ ጎርጎርዮስ እንደነገረን እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉስ ነው። ንጉስነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ወይክል አድህኖቶሙ ለለ ይመጽኡ ሀበ እግዚአብሔር እንተ መንገሌሁ ወይተነብል ሎሙ እስመ ሕያው ውእቱ። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን?
እነዚያኞቹ ይሞታሉ፣ ክህነታቸውም በሌላ ካህን በሌላ ሊቀ ካህናት ይተካል። እስመ ኢያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ፣ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም፣ ክህነቱም ለዘላለሙ አይሻርምና። ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነህ ተብሎ እንደተነገረ የእሱ ክህነት አትሻርም፣ ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። ዛሬም ቢሆን እኛ ኦርቶዶክሳውያን ማንኛውም ቄስ፣ ካህን፣ ጳጳስ፣ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው። የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው። ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም። ስለዚህ ምን ይላል? ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ፣ ጉባኤም ተደረገ፣ መጨረሻ ላይ ይፍታ ይድግ ያንጽህ ሆይ ቅድስት እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህናት ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ብሎ በክርስቶስ ሊቀ ካህናትነት ነው ስርየት የሚሰጠው። ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው። ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው። ሌላ ሊቀ ካህናት የለንም። ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው። ሌሎቹ ሊቃነ ካህናት፣ ሊቀ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የሱ እጆች፣ የሱ ተላላኪዎች፣ የሱ ጉጠቶች፣ ማቀበያዎች፣ በረከት መስጫዎች፣ የርቅ ቃል መልእክተኞች፣ የድህነት ሰራተኞች፣ የመከሩ ሰብሳቢዎች፣ የማስታረቅ ቃል በእነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሂደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልእክተኞች ናቸው።